እንደምን ቆያችሁ። የበልግ ወቅት የግብርና መረጃ አሰባሰብ በታብሌት እንዴት ይደረጋል የሚለውን አሁን የምናየው ይሆናል። ስለዚህ CS3 አፕሊኬሽናችንን እንከፍታለን። አፕሊኬሽናችን ስንከፍት መኸር የሰራንባቸው ፕሮግራሞች እዚሁ ላይ ይቀመጣሉ ማለት ነው። ስለዚህ ይህን ስንከፍት የእናንተ ታብሌት ላይ ልክ ይህን ስትከፍቱ የምታዩት ምንድን ነው? መኸር የተሰራበት አክሰሰስ 2017 ክሮፕካት 2017 ኮሚኒቲ እና ባክቼክ የሚለውን ብቻ ነው የምታዩት። የበልጉን እንዴት ነው የምናገኘው የሚለውን የበልጉን ቀጥታ ባርኮድ በፕሮግራመሮች በኩል ባርኮድ ተዘጋጅቶ ይላክልናል። ባርኮድ እንደተላከልን ባርኮዱን ልክ ለመኸሩን ስንጠቀም እንደነበር ነው እስካን ስናደርግ በቀጥታ ፕሮግራሙን ከሰርቨር ያገኝልናል ማለት ነው። ስለዚህ ይህን የበልግ ፕሮግራም ካገኘ በኋላ ምንድን ነው የምናደርገው? የተመረጡ 30 ቤተሰቦችን ቀጥታ ወደ በልጉ ፕሮግራም ለማምጣት ቀጥታ ወዴት ነው የምንገባው? መጀመሪያ የመኸሩን ነው የምንከፍተው ማለት ነው። የመኸሩን ስንሰራበት የነበረውን እንከፍታለን። ያንን መረጃ ሰብሳቢ ብሎ ይገባል። ያን ይከፍትና ምንድን ነው የሚያደርገው? የዘወትር ስራው ኮኔክት ዊዝ ሄድኳርተር ይሆናል ማለት ነው። ኮኔክት ዊዝ ሄድኳርተር ብሎ ከዋናው ሰርቨር ጋር ኮኔክት አድርጎ ወይም ተገናኝቶ የመረጃ ልውውጥ አድርጎ ልክ እንደጨረሰ ይሄንን ልክ ወርታች ሲስበው ምን ይመጣለታል? የተመረጡ 30 ቤተሰቦች ለበልግ ጥናት ኮፒ አድርግ የሚል ይመጣለታል ማለት ነው። ከዚህ ቀደም ልክ ሎስ ያደረግናቸውን ዳታ ለማግኘት ኮኔክት እናደርግና ጌት ሎስ ዳታ ብሎ የሚለውን አፕሊኬሽን ልክ እንደሚያገኘው ልክ ይሄኛውንም ኮኔክት ዊዝ ሄድኳርተር እንላለን። ካደረግን በኋላ የተመረጡ 30 ቤተሰቦችን ለበልግ ጥናት ኮፒ አድርግ የሚል ይመጣል ማለት ነው። ስለዚህ በዚህ መልኩ ኮፒ አድርግ የሚለውን እንነካና ስናልፈው አደረገ ኮፒ ማለት ነው። የተመረጡ 30 ቤተሰቦች መኸር ስንሰራበት የነበሩት ቤተሰቦች በቀጥታ ወደ በልግ ፕሮግራም ገቡ ማለት ነው። ስለዚህ ልክ የበልግን ፕሮግራም ስንከፍተው እንደዚሁ አድ ብሎ ምልክት ያመጣልናል። አድ እናድርጋለን። አድ እንዳደረግን ኢኑሜሬተር አሁንም በበልጉ ፕሮግራም ይገባል ማለት ነው። በበልጉ ፕሮግራም ተሳሳቢ ብሎ ከገባ በኋላ የፓርስና ማሳ ልክ መዝገቢያ የሚለውን ሲከፍተው ቋንቋ ያስመርጠዋል። ልክ ቋንቋ መርጦ ሲያልፍ የመረጃ ሰብሳቢ መለያ ቁጥር አስገባ ይላል። የመረጃ ሰብሳቢ መለያ ቁጥር ልክ አስገብቶ ሲያልፍ የመኸር ወቅት ሲሰራበት የነበረው ራሷ ቆጠራ ቦታ ትክክለኛነቷን አረጋግጥ ብሎ ይመጣል። ትክክለኛነቱን አረጋግጦ ሲያልፍ የተመረጡ 30 ቤተሰቦችን ቀጥታ የበልግ መጠይቅ ውስጥ አገኛቸው ማለት ነው። የበልግ መጠይቅ ውስጥ አገኛቸው። ስለዚህ በበልግ ወቅት ዲሞግራፊ ዲቴል ዝርዝር ነገር መረጃ አንሰበስብም። ለምን? ለነኙ ቤተሰብ አስፈላጊውን የሶሾ ዲሞግራፊ መረጃ በመኸር ወቅት ሰብስበናል። ስለዚህ ግን የተወሰኑ መረጃዎችን እዚህ የምናካት ይሆናል። እነሱም የትምህርት ደረጃና የቤተሰብ አባላት ብዛትን በወንድ በሴት ነው። ምናልባት የቤተሰብ አባላት ላይ ለውጥ ሊኖር ስለሚችል ስለዚህ አሁን ለምሳሌ አሊ ሙክታር አደን ቤት ቢገባ ወንድ የቤተሰቡ አባላት ብዛት ለብቻ ይጠይቀኛል። ወንድ የቤተሰቡ አባላት ብዛት 2፣ ሴት የቤተሰቡ አባላት ምን ያህል ናቸው? 1። ጠቅላላ ስንት አስገባው? 3 ራሱ ደምሮ ያስቀምጣል። ባለይዞታውን ጾታ እንጠይቃለን። አንዳንድ ጊዜ መረጃዎችን ከመኸሩ ጋር ካለው ለማነጻጸር ያስችል ዘንድ ነው እንጂ ይሄም የሰበሰብነው መረጃ ነው። ስለዚህ ጾታውን እንሞላለን። ጾታውን ሞልተን ካለፍን በኋላ የትምህርት ደረጃውን እንሞላለን። የትምህርት ደረጃውን ሞልተን ካለፍን በኋላ መኸር ላይ የሰራነውን ራሱኑ የፓርሰል ጥያቄ 12ቱን ጥያቄ እዚህ መጠየቅ ነው ማለት ነው። ጠቅላላ የፓርሰል ብዛት እናስገባለን። በፓርሱ ላይ የመሬት ጉዳት እንደደረሰ እንጠይቃለን። አካላዊም ሆነ ውስጣዊ መሬት የፓርሰሉ ይዞታ ሁኔታ እንጠይቃለን። አስፈላጊውን መኸር ላይ ልክ እንደሰበሰብነው ያን የፓርሰል መረጃ እዚህ እናስገባለን ማለት ነው። ተግባባን። ስለዚህ በዚህ አግባብ ሁልጊዜ በዚህ አግባብ የተመረጡትን ቤተሰቦች ወደዚህ እንደምናመጣ ማሰብ መገንዘብ ተገቢ ነው ማለት ነው። በዚህ አግባብ መረጃቸውን እንሰበስብላቸዋለን ማለት ነው። ስለዚህ በዚህ አግባብ አስፈላጊውን የበልግ ወቅት መረጃ የመሰብሰብ ስራ የምንሰራ ይሆናል ማለት ነው። ስለዚህ ሁልጊዜ ምንድን ነው የበልግ ወቅት ፕሮግራሙን ለማግኘት ኪውአር ኮድ ቅድም እንዳልኳችሁ ኪውአር ኮድ ይዘጋጃል። ኪውአር ኮዱን ስካን ስታደርጉት በልግ አግሪ ሰንሰስ 2017 በልግ ክሮፕካት 2017 የሚል እነኝህን አፕሊኬሽኖች ከሰርቨር ያነባል ማለት ነው። የበልግ ወቅት መረጃ መሰብሰብ ከመጀመራችን በፊት 30ዎችን ቤተሰቦች ወደዚህ ለማስተላለፍ ቅድም እንደነገርኳቸው መጀመሪያ በመኸሩ ፕሮግራም ይገባል ማለት ነው። በመኸሩ ፕሮግራም ገብቶ ምን ያደርጋል? ኮኔክት ዊዝ ሄድኳርተር ይላል ማለት ነው።
ሁል ጊዜ መጀመሪያ ላይ ይሄንን ነው የሚያደርገው። አንዴ ኮኔክት ካደረገ በኋላ ችግር የለውም የተመረጡ 30 ቤተሰቦች የሚለው ይመጣለታል። ነገር ግን የመጀመሪያ እንትን ከሆነ ይሄንን አፕሊኬሽን የተመረጡ 30 ቤተሰቦችን ለበልግ ጥናት ኮፒ አድርግ የሚለውን አፕሊኬሽን ስለማያገኝ ምንድነው የሚያደርገው? ኮኔክት ዊዝ ሄድኳርተር ነው የሚለው። ኮኔክት ዊዝ ሄድኳርተር ብሎ ኮኔክት አድርጎ ከጨረሰ በኋላ ይሄን አፕሊኬሽን ያገኛል ማለት ነው። ያው መደግምላችሁ የተጨማሪ ማብራሪያ ነው። ልክ ይሄን ካገኘ በኋላ እነኚህ 30ዎቹ ቤተሰቦች ለበልግ ፕሮግራም ኮፒ አድርግ ነው የሚለው። ልክ ኮፒ አድርጎ ሲያልፈው ኮፒ ያደርጋል ማለት ነው። አለቀ፣ ኮፒ ያደረገ ማለት ነው። ኮፒ ካደረገ በኋላ የበልጉን መጠየቅ ይከፍታል። የበልጉን ሲከፍት ምን ይጠይቀዋል? የመረጃ ሰብሳቢ መለያ ቁጥር ይጠይቀዋል ማለት ነው። እያንዳንዱ እንትን ውስጥ ሲገባ ለምሳሌ የፓርስልና ማሳ መመዝገቢያ፣ የእርሻ ስራ ዝርዝር ሁኔታ፣ በምርት ማምረት ሂደት የወጣ ወጪ ካለ፣ የሰብል ግምገማ ከዲኤ እና ከኤፍ የሚሰበስቡ ናቸው። እነኚህን መረጃ ነው የሚሰበስበው። ልክ አንዷን ነክቶ ሲገባ ምንድን ነው የሚጠይቀው? የመለያውን ይጠይቃል። ቅድም ስላስገባሁት ነው የመጣልኝ ማለት ነው። መለያውን ጠይቁ። ትክክል ነው ብሎ ሲያልፍ የተመረጡ 30 ቤተሰቦችን ያመጣል። ስለዚህ በዚህ አግባብ ተረድታችሁ ሁል ጊዜ የበልግ ጥናት የበልግን ፕሮግራም ከመክፈታችሁ በፊት ልትጀምሩት ስትሉ በመኸሩ ፕሮግራም ከዋናው መስሪያ ቤት ሰርቨር ጋር ሲንክ አድርጋችሁ የተመረጡ 30 ቤተሰቦችን ኮፒ አድርግ የሚል አፕሊኬሽን መኸሩ ላይ ልክ አናቱ ላይ ሲገባ በዛ ኮፒ አድርጋችሁ 30ዎችን ቤተሰቦች ቀጥታ ወደ በልግ መጠይቆች የምታወራርሱ ይሆናል። በዚህ አግባብ ነው የበልግ ጥናት የሚሰራው። ያው ይህንን ብሪፍ ለማድረግ ያክል ነው። ስለዚህ ይህንን ቪዲዮ ተመልክታችሁ በየንዑስ ማዕከላት በክላስተር አሁን ባለው ስልጠና ቦታዎች ወደ መጨረሻ ቀን የበልግን ስራ በተመለከተ ብሪፍ እንድታደርጉ ለማለት እወዳለሁ። አመሰግናለሁ። የተለያዩ ኮመንቶች ካሉ፣ የተለያዩ ጥያቄዎች ካሉ በሁሉም የዚህ ጥናት ሀሳብ መለዋወጫ ሶሻል ገጾቻችን ላይ ማስቀመጥ ትችላላችሁ። በዛ የምንመላለስና የምናስተካክል ይሆናል ማለት ነው። ስለዚህ የመኸሩን ጥናት ሽፋኑን ጥራቱን በማረጋገጥ ስህተቶች ካሉብን ደግሞ ስህተቶችን የሚላኩ ስህተቶችን ከዋናው መስሪያ ቤት እስከ ሱፐርቫይዘር በኋላ ላይ የተገኙ ስህተቶችን በማስተካከል ወደ ማጠናቀቅ ምዕራፍ የምንሄድበት በዚህ መሪ ቃል ይሆናል ማለት ነው። ስለዚህ ከዚሁ ጎን ለጎን ደግሞ የበልጉን ጥናት የምንጀምርበት ይሆናል። አመሰግናለሁ። የተለያዩ ሌሎች እንዲህ አይነት ማብራሪያ ሲኖሩ ተመልሰን የምንገናኝ ይሆናል። መልካም ጊዜ እመኝላችኋለሁ።